ባለፈው ሰኔ ወር በይፋ ለአገልግሎት ክፍት የተደረገው እና የተወሰነው አዲሱ የተሽከርካሪ ብሔራዊ ሰሌዳ ወደ ተግባር ገብቷል። አዲሱ የተሽከርካሪ ሰሌዳ የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን በ11ዱም ቅርንጫፍ ጽሕፈት ቤቱ አገልግሎቱን እየሰጠ ይገኛል። ባልደረባችን ቅድስት ብርሃኑ አገልግሎቱ እየሰጠ ያለውና አሁናዊ ሁኔታዎችን ቃኝታለች። በቀጥታ መስመራችን ላይ ትገኛለች። ቅድስት እንደምን አለሽ? በተገኘሽባቸው አካባቢዎች ያለው የአገልግሎት ሁኔታ ምን ይመስላል? ያስሻቸው መረጃዎች አድርሽን። አመሰግናለሁ ላይኩን። እንዴት ውለሃል? ተመልካቾችስ እንዴት ውላችኋል? እንግዲህ ላይኩን አንተ ማስቀድመ እንደተጠቀስከው አዲሱ የተሽከርካሪ ብሔራዊ ሰሌዳ ሰኔ 4 2018 ዓመተ ምህረት በይፋ ስራ መጀመሩ ይታወሳል። ይህ አዲሱ ሰሌዳ እንግዲህ በ11ዱም ቅርንጫፍ ጽሕፈት ቤቶች አገልግሎት እየተሰጠ ነው። እንግዲህ ከዛን አገልግሎት መስጠት ከተጀመረበት ቀን ጀምሮ በሁሉም ቅርንጫፍ ጽሕፈት ቤቶች ተገልጋዮች አገልግሎቱን እየሰጡ ይገኛሉ። እንግዲህ አገልግሎቱ ከመሰጠቱ በፊት ከ2000 በላይ የሚሆኑ ተገልጋዮች አዲሱን ሰሌዳ ለማግኘት ወረፋ እየተጠባበቁ ነበር። አገልግሎት መስጠት ከተጀመረበት ቀን ጀምሮ እንግዲህ በሁለት ቀናት ውስጥ 2000 የሚሆኑ ዜጎች አገልግሎት ማግኘታቸውን ከባለስልጣኑ ያገኘነው መረጃ ያመላክታል። እንግዲህ እኛም ዛሬ አዲሱን ሰሌዳ በተመለከተ የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ልደታ ቅርንጫፍ ጽሕፈት ቤት ነው የምንገኘው። በዚህ አገልግሎቱ ምን ይመስላል የሚለውን ቅኝት እያደረግን ነው። እንግዲህ ባደረግነው ቅኝትና ባገኘነው መረጃ አስቀድሞ አዲሱን ሰሌዳ የሚፈልጉ 110 የሚሆኑ ዜጎች ነበሩ። እነዚህም እንግዲህ አገልግሎቱ በተጀመረበት ወቅት አገልግሎቱን አግኝተዋል። ከዛ በኋላ እንግዲህ አዳዲስ የሆኑ ደንበኞች አገልግሎቱን እያገኙ ይገኛሉ። እንግዲህ አሁን ላይ ይህ አዲሱ ሰሌዳ ያለምንም ወረፋ በዚህ በልደታ ቅርንጫፍ መተው እያገኙ ነው። ያገኘነው መረጃ እንደሚያመለክተው እንግዲህ በቀን ከ10 እስከ 15 የሚሆኑ ደንበኞች አገልግሎቱን እያገኙ ይገኛሉ። እስካሁን ባለው ጊዜ እንግዲህ ከ360 በላይ የሚሆኑ ደንበኞች ይህንን አዲስ የተሽከርካሪ ሰሌዳ ማግኘታቸውን አረጋግጠናል ማለት ነው። እንግዲህ ተጨማሪ መረጃ እንዲሰጡን እዚህ አጠገቤ አቶ ፈጠነ ገባቦ የቅርንጫፍ ጽሕፈት ቤቱ ስራ አስኪያጅ ናቸው። ተጨማሪ መረጃ ከሳቸው የማገኝ ይሆናል። አብራችሁን ቆዩ። እስካሁን እንግዲህ ከአዲሱ ሰሌዳ ጋር ተያይዞ ምን ይመስላል በእናንተ ቅርንጫፍ ጽሕፈት ቤት? አመሰግናለሁ። የአዲሱ ሰሌዳ ከመጀመሩ በፊት በቅርንጫፍ ጽሕፈት ቤታችን ደረጃ ከ110 በላይ ተገልጋዮች ወረፋ ይዘው ይጠብቁ ነበር። ነገር ግን በይፋ እንዲጀመር ከተገለጸ በኋላ ሰራተኞቻችንን አስተባብረን ሙሉ ቀን በመስራት እነዚህን 110 ተመዝግበው የነበሩ ወረፋዎችን በሁለት ቀን በመጨረስ አሁን ዛሬ የመጣ ሰው በትክክለኛ ፍጥነት አገልግሎት የሚወስድበት ደረጃ ደርሰናል ማለት ነው። እንግዲህ አዲስ ሰሌዳ የሚፈልጉ ሰዎች ምን አይነት ነገሮችን አሟልተው ወደዚህ መምጣት ይጠበቅባቸዋል? እንደ መረጃ ያጋሩልን። አዲስ ሰሌዳ ለመውሰድ የሚመጡ ተገልጋዮቻችን የመጀመሪያ ባለቤት ወይም ሕጋዊ ተወካይ ሆነው መሰረታዊ የተሽከርካሪ ሰነዶችን ከገዙበት አስመጪ ይዘው ሲመጡ እዚህ እንደምታዩት የባንኮች፣ ኢንሹራንሶች፣ መንገድ ፈንድ ወዘተ ተቋማት በአንድ ማዕከል አገልግሎት የሚሰጡ ስለሆነ ያለምንም እንግልት ያለምንም ወረፋ አገልግሎት የሚወስዱበት ሁኔታ ተመቻችቷል። የክፍያ ስርዓቱን በተመሳሳይ በካሽ መክፈል ይችላሉ፣ በባንክ መክፈል ይችላሉ። አሁን ደግሞ በቅርቡ በቴሌብር ጀመረናል። ፈጣንና ቀልጣፋ አገልግሎት ለመስጠት የሚያስችል ደረጃ ላይ ስለደረስን ያለምንም ውጣ ውረድ አገልግሎት መውሰድ የሚያስችል ደረጃ ስለሆነ በዚህ መንገድ ይህን ተረድተው እንዲመጡ የሚል ሀሳብ አለኝ። እሺ፣ በጣም እናመሰግናለን። እንደሚታወቀው እንግዲህ አዲሱ የተሽከርካሪ ብሔራዊ ሰሌዳ በተሽከርካሪዎች ዘንድ ወጥ የሆነ አሰራር እንዲኖር የሚያስችል ነው። እንደ ሀገርም ወጥ የሆነ አሰራር መተግበር የሚያስችል ነው። ከዚህ ቀደም በነባሩ ሰሌዳ ላይ የነበሩ ብልሹ አሰራርና እንዲሁም ህገወጥ የሆኑ አሰራሮችን ከመከላከል አንጻር ሰፊ ሚና ያለው እንደሆነ ታምኖበት ነው ወደ ስራ የተገባው። እንግዲህ እኛም እዚህ በልደታ ቅርንጫፍ በነበረን ቆይታ እንግዲህ ተገልጋዮች ገና ከበር ጀምሮ ሲመጡ መረጃ ሲጠይቁ በዘመናዊ መንገድ አገልግሎት ሲያገኙ ተመልክተናል። አሁን እንግዲህ ሰዓታችን እንደሚያመላክተው የምሳ ሰዓት ነው። ነገር ግን በዚህ በምሳ ሰዓትም አገልግሎት እያገኙ እንደሆነ ተመልክተናል። እንግዲህ ከዚህ ከአዲሱ ሰሌዳም በተጨማሪ ተቋሙ የሚሰጠውን ሌሎች አገልግሎቶችንም በአንድ መስኮል በአፋጣኝ ያለምንም እንግልት
ተገልጋዮች ሲገለገሉ መመልከት ችለናል ማለት ነው። ለይኩን በእኔ በኩል ያለው ቅኝት ይህን ይመስላል። ወደ አንተ ቅድስት ለመረጃዎቹ አመሰግናለሁ።